እሺ አንድ ነገር አደረግን፣ አስበንበት ሊሆን ይችላል፣ ሳናስበው ሊሆን ይችላል፣ ብቻ የሆነ ነገር ሰራን እንበል። ያ የምናደርገው ነገር ስህተትም ሊሆንም ላይሆንም ይችላል። ከዛ በኋላ ግን ልክ ምንድነው እንደጸጸቱ ነው የሆነ ለምን አደረኩት ለምን ሆነ ምናምን ብለን እንደው በቀላሉ ልንጀምረው እንችላለን። ከዚያ በኋላ ግን ይሄ ነገር እንደ ልምድ እየሆነ ዘን አንዳንድ ጊዜ ያው በህይወት ውስጥ ስህተት ይከሰታል። ሰው ሆኖ መፈጠር በራሱ ለስህተት ሊያጋልጠን ይችላል። ስለዚህ ስህተት በተፈጠረ ቁጥር ራሳችንን የምንወቅስበት መንገድ፣ ራሳችንን የምንሳደብበት፣ ራሳችንን የምናዋርድበት፣ ራሳችንን ዋጋ እንደሌለው አድርገን የምንጎዳበት መንገድ እና የምንሳደብበት መንገድ በጣም ነው የሚከብደው። በጣም ነው የሆነ ለማሰብ ሁሉ አንዳንዴ ሊከብደን ይችላል። በቃ እንዴት አድርገን ራሳችንን በቃ ውድድር አድርገን እናዋርደዋለን። በቃ እኔ ለዚህ መመጥን አይደለሁም፣ ለህይወት መመጥን አይደለሁም፣ እኔ መኖር አይገባኝም ብለው ራሳቸውን የሚያጠፉ ሰዎችም አታጡም። ግን ለምን እኛነታችን እኮ እንደውም በተለይ እኛ እንደ ኢትዮጵያ እና በማደግ ላይ ያሉ ሀገራት እኛነታችን እኮ እንደውም ሊታዘን ነው የሚገባለት። ምክንያቱም ስንት ፈተናዎችን ተቋቁመን ነው የምንኖረው። ስንት ቻሌንጆችን፣ ስንት በዙሪያችን ስንት ፈተና አለ። በማህበራዊ ህይወት፣ በግል በራሳችን አስተሳሰብ፣ በራሳችን ስሜት ከራሳችን ጋር እየተፋተግን፣ ከዓለም ጋር እየተፋተግን፣ ከኑሮ ጋር፣ ከስራችን ጋር፣ ከተለያዩ ፈተናዎች ጋር እየታገልን በምንኖርበት ዓለም እኛነታችን በጣም ጠንካራ ነው ብዬ ነው የማስበው። እሺ እኛ ለራሳችን ያላስብንለትን ማንነታችንን ለኛ ማን ነው የሚያስብለት? ለኛነታችን ለራሳ ለኛ ለምሳሌ ህፃን ሲወለድ እናትና አባቱ ያዝኑለታል። እናትና አባቱ እስካሉ ድረስ ሩህሩህ እንደው ጨካኝ እንኳን ቢሆኑ አትሊስት ትንሽ ርህራሄ ያላቸው ከሱ የተሻለ እናትና አባቱ ያስቡለታል። እኛ ከፍ ካልን በኋላ ከቤተሰብ ርቀን ከሄድን በኋላ እንደው በቤተሰብ ውስጥ ነው እንኳን ለኛ የሚያስብልን ማን ነው? ለኔ አሁን እኛ ሁላችንም በራሳችን ዓለም ውስጥ እኛ የምንለው የሆነ ማንነት አለን። በመልክ፣ በስብዕና፣ በአስተሳሰብ፣ በስሜት ሌላው ሰው ጋር የሌለ እኛ ጋር ብቻ የሚኖር የሆነ ማንነት አለ። ለዛ ማንነት ማን ነው እስኪ የሚያዝንለት? ፈጣሪ ልትሉ ትችላላችሁ። አዎ ፈጣሪ ለነፍሳችን አለ። ግን ለስጋችን ከኛ በላይ ማን ነው ቅርብ? ማን ሊያስብለት ይችላል? ማለት አንዳንዴ የሆነ ስህተት ስንሰራ፣ ጥሩ ያለው ነገር ስናደርግ ይሄን ለምን አደረኩት፣ ከኔ የማይጠበቅ ጥሩ አላደረኩም ብለን ልናስብ እንችላለን። ይሄ ጠቃሚ ነው። ነገር ግን አንዳንዴ በጣም ከልክ ያልፍና በባህል፣ በእምነት፣ በአኗኗር ዘይቤ፣ በጓደኛ፣ በቤተሰብ፣ በምናምን በጣም የሆነ በጣም ከባድ ህጎችን እናስቀምጥና ከዛች ህግ የሆነች ነገር ፈንገጥ ስንል በጣም ነው ራሳችንን የምናስጨንቀው፣ ራሳችንን የምንሰርበው። ውስጣችን የአእምሮ ይሄ ራስ ህመም ይዞን ውስጣችን ውጥር እስከሚል ድረስ ማለት ነው። ግን መሆን እኮ የለበትም። ለምሳሌ የሆነ ስህተት ብሰራ፣ መጥፎ ነገር ባደርግ እንኳ ከዛ ተምሬበት ቀጣይ ሌላ ስህተት እንዳልሰራ ራሴን ማስተማር አለብኝ እንጂ ከዛ ተምሬ ለቀጣው ራሴን መጠበቅ አለብኝ እንጂ ለምንድን ነው አሁን ላይ በቃ እኔ ዋጋም የለኝ፣ እኔ ክፉ ነኝ፣ እኔ መጥፎ ነኝ፣ እኔ ለሰው አልጠቅምም፣ ለራሴ አልጠቅምም፣ ለቤተሰብ አይገባኝም፣ ይሄ ለኔ ለዚህ መመጠን ሰው አይደለሁም፣ ዋጋ የለኝም፣ ተስፋ የለኝም። ከዛ ወደ ድብርት፣ ከዛ ሁሉም ነገር እያስጠላን፣ ከዛ እየተከፋን፣ ከዛ በኋላ ሰው እያስጠላን ዘን ከዛ ብቻችን መሆን እየፈለግን እየመረጥን ከዛ እየደበረን ብዙ ሐሳብ እየተመላለሰ በውስጣችን ብቻችንን እዛው እያለቀስንም እየተደበረን መጨረሻ ላይ ለምንድን ነው የምኖረው? የመኖር ትርጉሙ ያስጠላና ኢቭን ራሳችንን ለማጥፋት ትግል ውስጥ እንገባለን። ለምን ምን በወጣው ራሴ እኔነቴ ራሱ ይህንን መከራ፣ ይህን ስቃይ፣ ይህን ፈተና ተቋቁሞ እየኖረ ማንነቴን እንዴት ነው የማላስብለት? እኔነቴ ራሱ ማለት ለኛነታችን ለማዘን ከኛ የሚቀርብ ሌላ ማን ነው የሚመጣው? በቃ እኔነቴ በመንገድ ሲሄድ ለሚንገላታው እግሬ፣ ብርድ ሲመጣ ለሚቋቋመው ፊቴ፣ ስንት ፀሐይ፣ ነፋስ ምናምን
ተቋቁሞ ላለው አይኔ ስንት ነገሮችን መግለጽ የማልችላቸው ነገሮችን ተሸክሞ ለሚኖረው ትከሻዬ ስንት ነገሮችን ስንት መጥፎ ሐሳቦችን በሙሉ ተቋቁሞ ለሚኖረው አእምሮዬ ስንት ወደ ውስጥ የመግባት የሌለባቸውን ነገሮች ወደ ውስጥ ሳስገባ ተቋቁሞ ያሻገረኝን ሆዴን ጭምር አመሰግነዋለሁ። ለምን አዝንለታለሁ? ለምን ወቅሰዋለሁ? ማንነቴን የሚቆጣኝ ስለሌለ ማድረግ የለብህም የሚለኝ ስለሌለ ማድረግ ስለሚችል ማንነቴን አቢዩዝ አላደርገውም። ሰልፍ ሳቦቴጅ መሆን የለበትም። ራሳችንን መቁረጥ ለምን እስኪ ወደ ራሳችን እንመለስ። ራሳችሁን እስኪ ጠይቁት። ስንቶቻችሁ ናችሁ ቢያንስ እንደው ራሳችሁን አላግባብ የምትገስጹ እያልኩ እዚህ ጋር ለዩልኝ። ሰው ለምሳሌ አላግባብ ስናስቀይም ለምን አስቀየምኩ ብዬ መጸጸት አለብኝ። የሆነ ህግ አላግባብ ስጥስ ለምን ይሄን አደረግኩ ብዬ ራሴን መውቀስ መቻል አለብኝ። ይሄ ደግሞ ይጠቅመኛል። ራሴን በምኖርበት ዓለም ውስጥ ከሰው ጋር ከዓለም ጋር ተስማምቼ እንድኖር ያግዘኛል። ከዛ ያለፈ አላግባብ ግን ለምሳሌ ለምን ሰው በደልኩ ብዬ ግን ራሴን ማጥፋት አይጠበቅብኝም። ለምን ተምሬ አትሊስት ይቅርታ መጠየቅ እችላለሁ፣ ወይም ደግሞ ቀጣይ ሌላ ሰውን አለማስቀየም እችላለሁ። ስለዚህ ከልክ ያለፈ ጸጸት፣ ከልክ ያለፈ ራስን መውቀስ፣ ራስን መሳደብ፣ ራስን ማዋረድ፣ ራስን መጉዳት ለምን አያስፈልግም። ስለዚህ ከልክ ባለፈ መልኩ ራሳችንን ማውረድ፣ ራሳችንን ማዋረድ፣ በተቃራኒው ደግሞ ከልክ ባለፈ መልኩ ራሳችንን መስቀል፣ ራሳችንን መፎከስ፣ ራሳችንን እንትን ማለት አያስፈልግም። ሚዛናዊ በሆነ መልኩ ብንጓዝስ አይጠቅመንም ብላችሁ ታስባላችሁ? ስለዚህ ሁለቱም አንዳንዴ ረሃብም እንደሚጎዳ ጥጋብም እንደሚጎዳ ሁሉ መጠነኛ በሆነ መልኩ ብንጠግብ ምን ያክል እንደሚያስደስት ታውቃላችሁ? በተመሳሳይ መልኩ ለራሳችን የሚኖረን አመለካከት፣ ለራሳችን የምንሰጠው ግምት፣ ለራሳችን የምንሰጠው ዋጋ፣ ስለራሳችን የሚሰማን ስሜት፣ በራሳችን ላይ ያለን መተማመን መስመርና ልክ ያለው መሆን መቻል አለበት። ሲበዛም ጥሩ አይደለም፣ ሲያንስም ጥሩ አይደለም። እዚህ ጋር እንዲመጣ መካከለኛ እንዲሆን ግን ጠንክረን መስራት መቻል አለብን። ምክንያቱም ከኛ ውጭ ለኛ የሚሆን ማንም የለም። ሰው፣ ጓደኛ፣ ቤተሰብ ሁሉም ለኛ ያዝንልናል። ግን እኛ የጣልነው ማንነት ሁሉም ቤተሰብ እስከሚችል ድረስ ነው እንጂ ሊያግዘን የሚችለው እኛ ታግለን ያወረድነው ማንነት ማንም ታግሎ ሊያመጣው አይችልም። ኢቭን ሁሉም ድረስ መጠን አለው። ቤተሰብም ሲያግዘን መጠን አለው። ፈጣሪም ሲያግዘን ራሱ መጠን አለው። በእኛው ስለሆነ የሚወሰነው። ስለዚህ ጋይስ አንዳንድ ጊዜ ለራሳችን ክብር ይኑረን። ራሳችን አላግባብ አናዋርደው። ፈጣሪ አክብሮ የፈጠረው ማንነት እኛ የማዋረድ እኛ የዝቅ የማድረግ መብቱም ኃላፊነቱም ስልጣኑም የለንም። ጀስት ህግና ደንብ ባይኖር እንኳ የሞራል ግዴታ አለብን። በቃ ሌሎች ብቻ ሳይሆን የሌሎችን መብት ብቻ ሳይሆን የራሳችንን መብት ማክበር ይጠበቅብናል። ራሳችን ላይ ጥቃት እየፈጸምን ራሳችን ላይ ጉዳት እየፈጠምን ስለ ራሳችን መጥፎ ነገር እያሰብን ለሌሎች መልካም ነገር እናስባለን ብለን አንጠብቅ። መውደድም መዋደድም ማክበርም መከበርም እነዚህ ነገሮች የሚመጡት መጀመሪያ ስለ ራሳችን ያለን አመለካከት፣ ስለ ራሳችን የሚሰማን ስሜት፣ ስለ ራሳችን ያለን እይታ የተስተካከለ ሲሆን ቀስ እያልን ስለ ሌሎች ያለን እይታ መልካም ይሆናል። ዘንድ በዙሪያችን ስላለው ነገር በሙሉ መልካም ይሆናል። ዘንድ ቀስ እያለ ህይወትን እንቀይራለን። ለዛ ነው አስተሳሰብ፣ አመለካከታችን፣ እይታችን ካልተስተካከለ ብዙ ነገሮች አብረው የሚበላሹብን። ለዛ ነው ስኬት መጀመሪያ ካስተሳሰብ ይጀምራል። የሆነ ነገር መጀመሪያ ካስተሳሰብ ይጀምራል፣ አሸናፊነት ካስተሳሰብ ይጀምራል የሚባልበትም ምክንያት እሱ ነው። ምክንያቱም አስተሳሰባችን በውስጣችን ትልቅ ኢነርጂ የመፍጠር አቅም አለው። በውስጣችን ትልቅ ፖቴንሻል የማፍለቅ አቅም አለው። ሞቲቬሽን ከሌለን፣ ተነሳሽነቱ ከሌለን፣ አንድ ነገር ለማድረግ ያለን ቁርጠኝነቱ ከሌለን ሙያው፣ ስልጣኑ፣ ታለንቱ ቢኖር እንኳን መምጣት አይችልም። ስለዚህ ይህን ከግምት ውስጥ እያስገባን በራሳችን ላይ የምንፈጽመውን ጥቃት ብናቆም የተሻለ ህይወት
የተሻለ አስተሳሰብ፣ የተሻለ ማንነት ይኖረናል ማለት ነው። ከዛ ይልቅስ መፍትሄ ላይ የምናተኩር ሰዎች መሆን ይጠበቅብናል ብዬ አስባለሁ። ምን ትላላችሁ? ይሄ የኔ እይታ ነው። የኔ እይታ ብቻ አይደለም፣ በሳይንስ የተረጋገጠ እውነታም ነው። ስለዚህ ይጠቅመናል፣ ብናስተካክለው እንጠቀማለን ብዬ አስባለሁ። ሐሳብ አስተያየታችሁን በኮመንት አድርሱኝ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።